እየደጋገመ ሚስትህን አትፍታ፣ ልጅ አላችሁ፣ ወንድ ልጅ አላችሁ ሲለኝ ቆይቶ ጥሎኝ ሄደ። እስቲ እውነቱን ንገረኝ ወዳጄ፣ ሚስትን ለመፍታት አስበህ ነበር? ይሄ እኮ ነው ሊያሳብደኝ የደረሰው እና አፌን እንድዘጋ ያደረገኝ። ከእርሷ ጋር ዘውትር እንደተጣላን ነው። ለዚህ ደግሞ ዋናው ምክንያት ልጅ አለመውለዳችን ነው። ይሄ ደግሞ ብስጩ አድርጎኛል፣ በጣም አበሳጭቶኛል። አሁንም ለጠየቅኩት ጥያቄ መልስ እየሰጠኝ አይደለም። ሚስትን ለመፍታት አስበህ ነበር ወይ? እውነቱን ለመናገር ይህን ጉዳይ ለማንም አላዋየውም። በልቤ ግን እንደዛ ቅጄ ነበር። ይሄም አይሆንም። ለዘመናት በፍቅር ኖራችኋል፣ ግን ልጅ ሊኖረን አልቻለም። እኔ ደግሞ ህይወቴን ሙሉ ማድረግ እፈልጋለሁ። ፍቺውን አሁን እንዳልፈጽም እንደምታውቀው የገንዘብ አቅሜ ውስን ነው። የተሻለ ነገር እስከማገኝ አብራኝ ትቆያለች። ኑሮዬ ሲሻሻል ግን ሌላ ሴት አገባለሁ። እስኪ ንገረኝ፣ ሰውየው ምን ይመስላል? አጠር ያለ ነው። ፊቱ ጠቆር ያለና ራሱ ላይ ጥምጣም ያሰረ ነው። አነጋገሩ ግብጻዊ እንዳልሆነ ገብቶኛል። ሚስትህን አትፍታ፣ ልጅ አላችሁ። እርግጠኛ ነኝ ሰውየው ግብጻዊ አይደለም። ግድ የለም፣ 2 ቀን ብቻ ስጠኝ። ሰውየው ማን እንደሆነ በደንብ አጣርቼ እነግርሃለሁ። መልካም የተከበሩ መርማሪ። አባ ገብረ ክርስቶስ፣ አባ ጊዮርጊስ ከትናንትና ምሽት አንስቶ በቤታቸው ነው ያሉት። ዛሬ ከየት ተገኙ? ቅዳሜ ምግብና ውሃ ለመውሰድ ካልሆነ በስተቀር መተው ያቁም። በሳምንት አጋማሽ ላይ ምን ነገር ጣሎ? አባ ጊዮርጊስ አርፈዋል፣ እናንተ ግን አላወቃችሁ። እየነገርነዎት ከትናንት ምሽት አንስቶ በቤታቸው ነው ያሉት። አባ ጊዮርጊስ አርፈዋል፣ እናንተ ግን አላወቃችሁ። ይህን ያህል ጊዜ ትታችኋቸዋል፣ ማረፋቸውንም አላወቃችሁ። አባ ጊዮርጊስ አርፈዋል፣ አባ ጊዮርጊስ አርፈዋል፣ እናንተ ግን አላወቃችሁም። አባ ጊዮርጊስ አርፈዋል፣ እናንተ ግን አላወቃችሁም። አባ ገብረ ክርስቶስ ምን ፈልገው ነው? እኔም ግር ብሎኛል። አባ ጊዮርጊስ አርፈዋል ነው የሚሉ። ለመሆኑ አባ ጊዮርጊስ የት ናቸው? ከትናንት ምሽት አንስቶ በቤታቸው ነው ያሉት። አባ ጊዮርጊስ፣ 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 አባ ጊዮርጊስ። ያሳሰበኝ ነገር ምን እንደሆነ ያውቃሉ? አባ ጊዮርጊስ ትናንት ምሽት አረፉ። እኛ ግን ይህን በፍጹም ልናውቅ አልቻልንም። እግዚአብሔር ነፍሳቸውን ይማር። ኧረ አሜን። ታዲያ አባ ገብረ ክርስቶስ በርቀት በአታቸው ሳሉ ማረፋቸው እንዴት ሊያውቁ ቻሉ? አባ ቄርሎስ ሆይ የብህትውናን ትውፊት ትተው ፓትርያርክ የሆኑ ዘንድ እንዴት ተቻሉት? ቅዱስነቱ ነው ስለ እርስዎ ልቤ ይፈራል። ገዳማዊ ሕይወቱ ቀርቶ በበርካታ የኃላፊነት ጉዳዮች እንዳይዋጡ እሰጋለሁ። ገዳማዊ ሕይወትን ይዘነጉ እንደው ብዬ ስለ እርስዎ ፈራሁ። ስጋት አይግባው አባ ገብረ ክርስቶስ፣ አይፍሩ። ፓትርያርኩ በርካታ ኃላፊነቶችን ይሸከማሉና ኃላፊነትም ሲበዛ ገዳማዊ ሕይወት ይዘነጋልና። ስጋት አይግባው አባ ገብረ ክርስቶስ፣ ስጋት አይግባው። እግዚአብሔር ጽናቱንና ብርታቱን ይስጡ አቡነ ቄርሎስ፣ እግዚአብሔር ያበርታው። እንዴት አደርክ? ታዲያስ እንዴት ነህ? ሰላም ነህ? አረፍ በላ። በርህን መጥተው የቆረቆሩት ማን እንደሆኑ አግኝቻቸዋለሁ። ማን ነው እርሱ? ኢትዮጵያዊ አባ ገብረ ጻድቅ ናቸው። ከኢትዮጵያ ነው የመጡት። እንዳረጋገጥኩት በቅርቡ የሚገኘው የበራሙስ ገዳም መነኩሴ ናቸው። መነኩሴ? በምንድን ነው የሚተዳደረው? መነኩሴ ናቸው። መነኩሴ
ስራቸው እግዚአብሔርን ማምለክ መጸለይ ነው። በቃ ይሄው ነው። አባ ገብረ ጻዲቅ የእግዚአብሔር ሰው ናቸው። ሚስትህን አትተዋት። ልጅ ወንድ ልጅ አላችሁ። ሚስትህን አትተዋት። ልጅ አባ ገብረ ክርስቶስ ለዋሻው በር ላበጅለት አስቤ ነበር። ለምን አባ እንጦንስ? ለምን? ይኸውልህ እዚያ ይመልከቱ። የኔ በር ይሄው ነው። የእርስዎ ጉዳይ እያሳሰበኝ ነው። በዚህ ቦታ በርካታ ጊንጦችና እባቦች አሉ። አባ እንጦንስ መነኩሴ ማለት በዱር እንደሚኖር አንበሳ ነው። አንበሳው በራስ መተማመኑን ካቆመ ሌሎች አውሬዎች ያጠቁታል። አንድ መነኩሴም ፍርሃት ከገባው ክብሩንና በራስ የመተማመን ስሜቱን ያጣል። ከዚያም አጋንንት ያጠቁታል። ያም የህልውናው መጨረሻ ይሆናል። ተኩላ ይተናኮለኛል ብለው አይፈሩም? ተኩላ ተኩላን ያጠቃው ዘንድ እንዴት ይቻለዋል? እግዚአብሔር ከክፉ ሁሉ ይጠብቆ አባ ገብረ ክርስቶስ። እባክዎ ጤናዎትን ይጠብቁ፣ ምግብም ደህና አድርገው ይውሰዱ። የምንለውን እንደማይወዱት ይገባኛል። የእርሶ ጉዳይ በጣም እያሳሰበኝ ነው። ሐሳብ አይግባው አባ ዮሴፍ፣ አያስቡ። ጌታዬ ኢየሱስ ክርስቶስ ከኔ ጋር ነው። እስኪ አንድ ነገር ልጠይቁ አባ። እዚህ ስፍራ ለረጅም ጊዜ ኖረዋል። ምግብና ውሃ ለመውሰድም ወዲህ ወዲያ እያሉ ቆይተዋል። እንዲያው መቼ ይሆን ከኛ ጋር በአንድነት ቅዱስ ቁርባን የሚቀበሉት? ለምን አይመልሱልኝም አባ? ጤና ይስጥልኝ። እርሶን ስፈልግ ያረገጥኩበት ቦታ የለም። የት ነው ያሉት? ዛሬ ሕፃን ልጅ ወንድ ልጅ አላችሁ? ባለቤቴ እኮ ልትወልድ ምጥ ላይ ነች። ሕፃን ልጅ ወንድ ልጅ አላችሁ? ሕፃን ልጅ ወንድ ልጅ አላችሁ? ዛሬ ወንድ ልጅ አላችሁ? ወንድ ልጅ ወንድ ልጅ። አባ ገብረ ክርስቶስ ወዴት ነው ያሉት? የተባረኩ ሰው ወንድ ልጅ። ይሄ ሁሉ አባ እንጦንስ። አቤት አባ። እኛ ኢትዮጵያውያን መናንያን በበረሃ በዋሻዎቹ ውስጥ መኖር እጅግ እንወዳለን። ከረጅም ዘመናት በፊት በኢትዮጵያ ሳለሁ ጌታ ኢየሱስ ክርስቶስ ጠራኝ። ገብረም ቤተሰቦቹን ወዳጆቹንና ገንዘቡን ተው። ተጉዤ ወደዚህ ወደ በራሙስ ገዳም መጣሁ፣ ወደ እመቤቴ ድንግል ማርያም ገዳም። እነሆ በበራሙስ ገዳም ለዘመናት ቆየሁ። ጌታ ኢየሱስ ክርስቶስንም ይበልጥ አወቅኩት። አሁንም ጌታ አባ እንጦንስ በሶርያ ገዳም ይቆዩ ዘንድ በዚያም ጌታ ኢየሱስ ክርስቶስን ያውቁ ዘንድ ይጠራቸዋል። አንድ መነኩሴ ከጌታ ኢየሱስ ክርስቶስ ጋር የሚኖረው እንዴት ነው? ይሄ ሁሉ አባ እንጦንስ። እሺ፣ ይህ ታላቅ ከተማ ነው። እዚህ ጋር ደግሞ የታላቁ ንጉሥ ቤተ መንግሥት ነው። እዚህ ጋር ደግሞ የሀገሪቱ ዜጋ የሆነ አንድ ታናሽ መነኩሴ አለ። ይህ መነኩሴ እግዚአብሔርን ካፈቀረ፣ ለንጉሡም ከታዘዘ፣ ራሱን ካከበረና ወንድም እህቶቹን እንደ ራሱ ካፈቀረ ንጉሡ አብሮት ይኖር ዘንድ መነኩሴውን ወደ ቤተ መንግሥቱ ከኢየሱስ ክርስቶስ ጋር ይኖር ዘንድ ይጠራዋል። በአንጻሩ ደግሞ ይህ ሰው በክርስቶስ መንግሥት ላይ ካመፀ የቤተ መንግሥቱ ንጉሥ ከከተማው ያባረረዋል። ይህም ፍጻሜው ይሆናል። ይኸው ነው አባ እንጦንስ። የዕለቱን መዝሙረ ዳዊት ይድገሙልኝ። እሺ፣ መልካም። ወደ ውስጥ ግን ታለ
እኔ እኮ ደጋግሜ ነግሬህ ነበር። እግዚአብሔር የልባችንን መሻት እሱ በፈቀደ ጊዜ ይሰጠናል አላልኩም ነበር? አባ ገብረ ክርስቶስ የተቀደሱ አባት በረከቱ ይድረሰን። በእውነት ጸጋ ይበዛላቸው አባት ናቸው። እንዲያውም ሄጄ መጠየቅ አለብኝ። ትንሽ ስጦታ ይዤላቸው ሄዳለሁ። ጥሩ ሐሳብ ነው። ሌሎች መነኮሳት ያሉበትን እስኪነግሩኝ ወዴት እንዳሉ ስፈልግ ነበር የቆየሁት። ወንድ ልጅ ያለህ እንኳን ደስ አለህ አባቴ። እርሱ የተባረኩ ሰው ኖት። ይሁሉ አባ፣ እኔ በንግድ ስራ ላይ ነው የተሰማራሁት። ስራዬም ጥሩ ነው። ሱቅም አለኝ። ከሱቁ የሚፈልጉት ምንም ይሁን ምን ይጠይቁኝ። ጂፕ መኪናም አለኝ። እርሶም ሆኑ ሌሎች መነኮሳት እንደፈለጋችሁ ልትጠቀሙበት ትችላላችሁ። ምን ልትጠጣ ትወዳለህ? አባቴ፣ አሁን የምፈልገው የእርሶን ቡራኬ ብቻ ነው። ይቅርታ ከዚህ በላይ ስራ ባላስፈታው። ልሂድ። አባ ገብረ ክርስቶስ ድረሱልን። አብረን ያዛቸው። ድረሱልን። ዞትር መጾሞትን አላቆም ብለዋል። አሁንም ራሱን ስትወደቁት በዚህ ምክንያት ነው። ለሐኪም እንድናሳየው ብንለምነው አሻፈረኛሉ። አሁንም ወደ ሆስፒታል መሄድ አለብን። የሰው ደህንነት ለሁላችንም አስፈላጊ ነው። የለም ሐኪሜ ኢየሱስ ክርስቶስ ነው። ጌታዬ ኢየሱስ ክርስቶስ ብርታቴ ነው። ጌታዬ ኢየሱስ ክርስቶስ ጤናዬ ነው። በጸሎቱ አስቡኝ አባ፣ እናንተም በጸሎታችሁ አስቡኝ። ገብረ ክርስቶስ ከበሽታው ፈውስን ያገኝ ዘንድ ጸልዩለት። እንኳን ደህና መጣህ ልጄ። ከወዴት ነህ? ከበራሙስ ገዳም ነው። በራሙስ ገዳም? ኢትዮጵያዊ አባ ገብረ ክርስቶስ እንዴት ናቸው? ታመው ነበር? አሁን ደህና ናቸው። መታመማቸው እንዴት አወቁ? ደህናዋል። ደህና ይዋሉ ቅዱስነቱ። ምንድነው ታዲያ ዶክተር? እውነቱን ለመናገር አባ ጨጓራቸው ታጥፏል። ስለዚህ ክፉኛ ታመዋል። ይህም የሆነው አብዝተው ስለሚጾሙ ነው። ምን ብናድርግ ይሻላል ታዲያ? አሁንም ማዝላቸውን የምግብ አይነት ካልወሰዱ ጤናቸው ከዚህም ይከፋል። እኔ የምታንሹካሹኩት? አይ ሐኪሙ በደንብ እንዲሻለው ደህና አድርገው መመገብ አለቦት እያሉ ነው። እኔ ታላቅ ሐኪም አለኝ። ይህ ሐኪም አያውቅም። አሁንም ቢሆን በደንብ እየተመገብኩ ነው። ከበሽታዬ የሚፈውሰኝ ታላቅ ሐኪም አለኝ። የሚያድን የሚፈውስ እግዚአብሔር ብቻ ነው። በጣም ይቅርታ ዶክተር። አባ ገብረ ክርስቶስ አባ ይፍቱኝ አባቴ አቡነ ቄርሎስ። እንደምን አሉ አባ ገብረ ክርስቶስ? እስቲ ቁጭ በሉ። አባታችን ትንሽ አረፍ ማለት እፈልጋለሁ። ቁጭ በሉ ባኮ። አባታችን ልቀመጥ እያልኩ አይደለም፣ በዋሻዬ ማረፍ እፈልጋለሁ እያልኩ ነው። ልክ ብለዋል አባ ገብረ ክርስቶስ። የብህትውናውን ደስታ የገዳሙን ሰላም አጣጥም ያውቃለሁ። ስሜት ወይ ይገባኛል። ቅዱስነቱ አንዱ ልታዋሉልኝ እረፍት ለማድረግ ስለምፈልግ ማንም እንዳይረብሸኝ ንገሯቸው። ደግ ማንኛውንም ጠያቂ እንዳያስገቡ ነግራችኋለሁ። እግዚአብሔር ይስጥልኝ ቅዱስነቱ። ይህ ቅዱስ ህብስት የማን ነው? የእኔ ነው። አሁን ልመገበው እያሰብኩ ነበር። ዛሬ ግን የኔ እንግዳ ኖት። አብረን እንበላና እዚሁ ያድራሉ። ምሽቱ ስለገፋ በፍጹም አልለቀዎትም። እግዚአብሔር ይስጥልኝ አባቴ። ምቾት በሚሰማኝ ስፍራ ነው ማረፍ የምፈልገው። መልካም። መስቀል ያሳልሙኝ። ይሄው አባ ገብረ ክርስቶስ። መስቀል ኃይለነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። እግዚአብሔር ይስጥልኝ አባታችን። እና እስቲ ወዲህ ልጄ። አባ ገብረ ክርስቶስ ዛሬ በዚሁ በመንበረ ፓትርያርኩ ነው የሚያድሩ።
በገዳሙ ሊጎበኟቸው የሚመጡ ካሉ አታስገቧቸው። ስለ እርሳቸው ብሎ እግዚአብሔር ዓለሙን ይታደግ እንደው ማን ያውቃል? አባን ባገኘኋቸው ጊዜ ሁሉ የከበረ ሰላምታቸውን አቅርብልኝ ይሉኝ ነበር። ከእርሳቸው ጋር የምወዳደር አይደለሁም። አባ ገብረ ክርስቶስ እውነተኛ መናኝ ናቸው። እዚህ መሬት ላይ ከሚተኙ ምን አለ እኔ ቤት ወስጁ እዚያ ቢያድሩ። ተሰማኛለህ? መናኝ ግምጃ ላይ ከተኛ ምናኔው ምኑ ላይ ነው? ዓለማዊ ሆኗል ማለት ነው። ወደ ገዳሙ ከመመለሱ አስቀድሞ ሊሄዱበት ያሰቡበት ቦታ አለ እንዴ? የለም፣ ወደ በአቴ መመለስ ፈልጋለሁ። ወደ ገዳሙ ታደርሰኛለህ? በእጆች ላይ ብሩህ መቅረዝ አየሁ፣ ጨለማውን ዓለም እኔም ልጅ ለየሁ። ከፍርስራሽ መሃል በሕይወት ተገኘሁ። እግዚአብሔር ይመስገን ክብርን ተቀዳጀሁ። አሁንም አምላኬ ወደ አንተ ቅርብ ሳበኝ፣ የምሕረት እጅህን በፍቅር ዘርጋልኝ። ሕይወቴ በሙሉ በቤት እንዲሆን ይቅር ባይ ነህና አሳርፈኝ አሁን። ጌታዬ ኢየሱስ ክርስቶስ ሆይ እባክህን እርዳኝ። ምን ማድረግ እንዳለብኝ አላውቅም። የሶርያ መንገድ ይሄ ይሆን ወይንስ ያኛው? አቤቱ ጌታዬ ሆይ መንገዱን ምራኝ። ደካማና የዛልኩ መሆኔን አንተ ታውቃለህ። እባክህን መንገዱን ምራኝ። በዚህ በኩል ይሆን? ወዴት ትሄድ ዘንድ ትሻለህ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባ ገብረ ክርስቶስ ከየት መጡ? ወዴት መሄድ ፈልገህ ነው? ወደ ሶርያ ገዳም። በጣም ደክሞኛል፣ መራመድ ሁሉ እስኪያቅተኝ ድረስ። ደግ። እንግዲያው ሌሊቱን እዚሁ አሳልፍ። ነገ ጠዋት ይህን መንገድ ይዘህ ትሄዳለህ። ቀጥታ ወደ ሶርያ ገዳም ያደርሳል። አባ በረሃው አደገኛ እንደሆነ ያውቁታል። በጊንጥ በበረሃ እባብና ሌሎች አደገኛ ወሬዎች የተሞላ ነው። ዝም ብለህ አትፍራ። ይኸውልህ በዚህ ክበብ ውስጥ ተኛ፣ በፍጹም እንዳትፈራ። ትምህርተ መስቀሉን ከዚህ ጋር፣ ሌላም በዚህ ጋር፣ በዚያ ኑር። በቃ አሁን ተኛ። እሺ። ዝም ብለህ ተኛ። ምንም የሚያስፈራ ነገር የለም። እሺ እሺ። በሕይወቴ ሙሉ እንዲህ ሰላማዊ እንቅልፍ ተኝቼ አላውቅም። እግዚአብሔር ይባርኩ አባ ገብረ ክርስቶስ። ግን ቤት አቅጣጫ ነበር ሂድ ያሉኝ። በዚህ ነበር? አይ እርግጠኛ ነኝ በዚህ በኩል። ራሱን ይጠብቁ። የበለጠ ደግሞ እግዚአብሔር ይጠብቀው። በኑሮ ሁሉ እግዚአብሔር ከእርሶ ጋር ይሁን። አባ ሽኖዳ። አባ ገብረ ክርስቶስ በዚህ ሰዓት ከየት ተገኙ? ምን እግር ጣለው? ብፁዕ ወቅዱስ አቡነ ቄርሎስ ታመዋል። ሁላችንም እናውቃለን። ምዕመናኑም በጸሎት ተጠምደዋል። ካፋቸውም ደም እየወጣ ነው። ቅዱስነታቸው ታመዋል። ካፋቸውም ደም እየወጣ ነው። ቅዱስነታቸው ታመዋል። ካፋቸውም ደም እየወጣ ነው።
በቀድሞ ፓትርያርክ አቡነ ቄርሎስ ምትክ መልካም እረኛ ይሰጠን ዘንድ ተግተን እንጸልይ። በእናቱ ማህፀን ያለ ሽል ታውቃላችሁ? ይሁላችሁ የሽሉ ጭንቅላት ወደ ታች ዝቅ ያለ ከሆነ በሰላም ይወለዳል። ነገር ግን ሽሉ የተገለበጠ ከሆነ ለራሱም ለእናቱም አደጋ ይሆናል። የምለው ነገር ገብቷችኋል? እውነቱን ለመናገር ምን ማለት እንደፈለጉ አልገባኝም። ፓትርያርኩ ጥሩ አባት ከሆኑ የቤተ ክርስቲያንም ጎዳና ቀና ይሆናል። አዎ ማለፊያ ፓትርያርክ ልናገኝ ነው። ጥሩ አባት እየመጡልን ነው። እኛ ሊቃነ ጳጳሳትና ኤጲስቆጶሳት፣ ቀሳውስትና ዲያቆናት እንዲሁም የክርስቶስ ቤተሰቦች ምዕመናን ሁላችን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ብፁዕ አቡነ ሽኖዳን የሐዋርያው ቅዱስ ማርቆስ መንበር ጠባቂና ፓትርያርክ ይሆኑ ዘንድ ተስማምተናል። ጎችና አውቃለሁ እነርሱም ያውቁኛል። ድምፄን እየሰሙ ይከታተሉኛል። ምነው አባ ገብረ ክርስቶስ ምን አገኘው? ሰሞኑን ሁሉ የቀድሞ አባ ገብረ ክርስቶስ አይደሉም። ምንም አይደል አባ ሽኖዳ፣ ድካም ስለተሰማኝ ብቻ ነው። ድካም? የምን ድካም? ለምን አይነግሩኝም አባ? በጣም እያስጨነቁኝ እኮ ነው። ከአባቶች አንዱ አስቀይሞት ይሆን ወይንስ በዚህች ገዳም አንዳች ነገር ይከሰት ይሆን? የለም አባ ሽኖዳ፣ ምንም የለም። እንዳልኩ ድካም ስለተሰማኝ ብቻ ነው። ናም ደግሞ ራቅ ብዬ መሄድ ፈልጋለሁ። መሄድ? ምንድነው የሚሉት አባ? በቃ ይሁን አባ ሽኖዳ። እኔም ሆንኩ እርስዎ ከዚህች ዓለም ጋር የሚያስተሳስረን ምንም ስር የለንም። ሁላችንም ለመሄድ ቀናችንን ብቻ እንጠብቃለን። ሁሉም ሰው ሊሄድ ይናፍቃል። ይበቃኛል አባ ሽኖዳ። አሁን ራቅ ብዬ መሄድ እፈልጋለሁ። ጌታዬ ኢየሱስ ክርስቶስ ሆይ ወደዚህች ዓለም ባዶ እጃችንን እንመጣለን። ጥለናትም ስንሄድ ባዶ እጃችንን ሆነን ነው። ከረጅም ዘመናት በፊት በኢትዮጵያ መናኝ ነበርኩ። ጌታዬ ኢየሱስ ክርስቶስ አንተ ጠራኝ። ገብረ ሆይ ተነስ ና ብለህ እኔም ጥሪን ሰምቼ መጣሁ። ከኢትዮጵያ አንስቼ በእግሮቼ ተጉዤ እስከዚህ መጣሁ። የአባይን ወንዝ ፈለግ ተከትዬ ወደ ምድረ ግብጽ መጣሁ። የገዳማዊ ሕይወት አብነት ወደ ሆነችው ግብጽ እና አባ እንጦንስ፣ አባ ቦላ፣ አባ መቃርስ ወደ ኖሩበት ቅዱስ ቤተሰብም ምድረ ግብጽን ጎብኝተዋል። ለዚህም ነው ግብጽ የተባረከችው። ነገር ግን ቅዱሱ ቤተሰብ ወደ ኢየሩሳሌም ተመልሰዋል። እኔም ወደ ኢየሩሳሌም ልሄድ እፈልጋለሁ። ጌታ ኢየሱስ ክርስቶስ ሆይ ከቶ እንዴት አድርጌ ሄዳለሁ? ከኢትዮጵያ መጥቼ በበራሙስ ገዳም ቆየሁ። ቅዱሱ ቤተሰብ ከኢየሩሳሌም ተሰደው በምድረ ግብጽ ለተወሰነ ጊዜ ቢቆዩም ተመልሰው ወደ ኢየሩሳሌም ሄደዋል። እኔም ወደ ኢየሩሳሌም መሄድ እፈልጋለሁ። ያንን የመከራ መንገድ እኔም እጓዝበት ዘንድ እሻለሁ። መንገድህን አይ ዘንድ እፈልጋለሁ። ከቶ እንዴት አድርጌ መሄድ ይችል ይሆን? ጌታ ሆይ ባሪያ ገብረ ክርስቶስ እንዴት አድርጎ ወደ ኢየሩሳሌም ይሄድ ዘንድ ይቻለዋል? ጌታዬ ሆይ መልስልኝ። ጌታዬ ሆይ ጥሪን አሰማኝ። ጌታዬ ሆይ ጥሪን አሰማኝ። ገብረ ሆይ ወደ ኢየሩሳሌም ና በለኝ። ከግብጽ ወደ ኢየሩሳሌም እሄዳለሁ። ከቶ እንዴት አድርጌ ነው የሚሄደው? ባህታዊ ሚና
ብፁዕ ወቅዱስ አቡነ ቄርሎስ አረፉ። የሶርያዊ ገዳም አበምኔት የነበሩት አባ እንጦንስ አባ ሽኖዳ ሳልሳዊ ተብለው የግብጽ ፓትርያርክ ሆኑ። አቡነ ሽኖዳ ሳልሳዊ ገብረ ጻድቅን ይወዱታል። ቅዱስነታቸው ጉዞውን ያመቻቹለታል። ወደ ኢየሩሳሌም ሂድ ይሉታል። ገብረም ወደ ኢየሩሳሌም ይሄዳል። ነገር ግን አስቀድመህ ያንተ ፈቃድ መሆኑን አስታውቀኝ ጌታዬ ኢየሱስ ክርስቶስ ሆይ፣ አሁን አቡነ ሽኖዳ ሳልሳዊ ወደ ኢየሩሳሌም ይልኩኛል። በቃ ቅዱስ ፓትርያርኩ አቡነ ሽኖዳ ሂድ ካሉኝ እሄዳለሁ። ዋሻዬን ትቼ ወደ ኢየሩሳሌም እሄዳለሁ። አሁን ቅዱስነታቸው መልእክት ይልኩብኛል። ቅዱስነታቸው አቡነ ሽኖዳ ሳልሳዊ ገብረን ወደ ኢየሩሳሌም ይልኩታል። ግን አስቀድመህ አንተ ጥረኝ ጌታዬ ኢየሱስ ክርስቶስ ሆይ፣ ጌታዬ ሆይ አንተ ትጠራኛለህ፣ እኔም ወደ ኢየሩሳሌም እሄዳለሁ። ቅዱስነታቸው አቡነ ሽኖዳ ሳልሳዊ ወደ ኢየሩሳሌም ይልኩኛል። አቡነ ሽኖዳ ወደ ኢየሩሳሌም ለመሄድ አጥብቄሻለሁ። ኢየሩሳሌም ምን ማለት ነው አባ ገብረ ክርስቶስ? ገና ከበሽታው አላገገሙ። ሐኪም ሊያየው ይገባል። የምን ሐኪም ቅዱስነቶ? እርሶ የመንጋው እረኛ ፓትርያርክ ሆነ የለም። በቃ በመስቀሉ ይባርኩኝ፣ ደህና ሆናለሁ። መልካም አባ ገብረ ክርስቶስ አሳልመዋለሁ። ለሁሉም በቅዱስ ሮይስ ገዳም አብረውን ይቆያሉ። ከዚያም ወደ ኢየሩሳሌም እንዲሄዱ አንዳንድ ነገሮችን እናመቻቻለን። ይህ ይስማማዎታል አባ ገብረ ክርስቶስ? እግዚአብሔር ይባርኮ። ክብርና ምስጋና በቅዱስ መስቀሉ ለተቤዠን እንዲደርሱ በጌታ ይሁን። ይኸውልህ አባ ገብረ ክርስቶስ አሁን በጥሩ የጤና ሁኔታ ላይ አይደለም ያሉት። ስለዚህ ቅዱስ ፓትርያርኩ የጉዞቱን ጉዳይ እስኪያመቻቹ ድረስ ለአንድ 2 ወር ከኛ ጋር እንዲቆዩ ፈቃድ ጠይቄያቸዋለሁ። ምን ይመስልዎታል? አቡነ ሽኖዳ ተስማሙ? አሁን ተስማምተዋል። የፓስፖርቱን ጉዳይ ዳር ማድረስ ነበረብኝ። እናም ከኢትዮጵያ ኤምባሲ ቪዛ አስመጥቼልዎታለሁ። ቪዛው ለ2 ዓመት ያህል ያገለግላል። ወደ ቤይሩት በባህር ነው የሚሄዱ። እግዚአብሔር ይስጥልኝ ቅዱስነቱ፣ አመሰግናለሁ። መስቀል ያሳልሙኝ። ደስ ብሎታል? አባ ገብረ ክርስቶስ በመጨረሻዎቹ ቀናት ያስቡ የነበረው ስለ ኢየሩሳሌም ጉዟቸው ነበር። ደጋግመው ኢየሩሳሌም ይሉ ነበር። አንድ ቀን በመንበረ ፓትርያርኩ ሳለሁ በድንገት ወደ ቢሮ የመጡ በስልክ ማኖሪያው አጠገብ ከቅዱስ ሮይስ ሕንጻ አንጻርም አረፋሉ። ወደ ኢየሩሳሌም መሄድ እንደሚፈልጉ ደጋግመው ነገሩኝ። እኔም መልካም ነው አልኳቸው። አሁን ችግሩ በአውሮፕላን በፍጹም አልሄድም ማለታቸው ነው። አውሮፕላን ለመሳፈር በፍጹም አልፈቀዱ። እኔም በአውሮፕላን ሄዳለሁ ወይ ስላቸው እንዲሁ ሄዳለሁ አሉኝ። እኔም በአይሁድና በእኛ መካከል ጦርነት ስላለ በፍጹም አይሆንም፣ በእግሩ የሚሄዱ ከሆነ ይዘው ያስሮታል አልኳቸው። በመጨረሻ ግን በመንፈሳዊ ኮሌጅ ይማር የነበረ አንድ ኢትዮጵያዊ ደቀ መዝሙር አገኘን። እሱም በጀልባ ማለት በመርከብ ወደ ዮርዳኖስ አሻገራቸው። ከዚያም ወደ እስራኤል ገቡ።
ከዚያን ጊዜ አንስቶ ስለ አባ ገብረ ክርስቶስ አንድም ነገር አልሰማንም። የዋሻው ጽኑ አባት እንዲሁ እንደዋዛ ወደ ኢየሩሳሌም ተጓዙ። አንዳች የምትፈልገው ነገር አለ ልጄ? የኢትዮጵያውን መናኝ አባ ገብረ ክርስቶስን ዋሻ እየፈለግኩ ነበር። እሳቸውም ሄደው የለም ከሄዱ እኮ ቆዩ። እንዲያው ዋሻቸው ልጎብኝ ብዬ እንጂ መሄዳቸውንም አውቃለሁ። እዚህ ጋር እኔ ግን የቀድሞ የምናኔ ሥርዓት በምድረ ግብጽ በዘመናችን አይታወቅም። በብህቱና አባ ገብረ ክርስቶስ ግን በተአቅቦ በማጣት በትዕግስት የስልጣንና የማዕረግ ስሞችን ሳይናፍቅ የምንኩስና ሕይወትን የመራ ታላቅ የዘመናችን አባት ነው። በበረሃና በዋሻዎች ውስጥ ትጥቅና ጽናቱ ዕፀ መስቀሉ ነበር። በእንግድነቱም ጌታ ኢየሱስ ክርስቶስ አልተለየው። አምላኩ የሕይወት አምላክ የሆነለት ሰው ከቶ ይሞት ዘንድ እንዴት ይቻለዋል?